አመሰግንሃለሁ ስፍራውን አሳየ የታሰበው አመልክሃለሁ ወድጄ አመልክሃለሁ ፈቅጄ አመልክሃለሁ አመልክሃለሁ ፈቅጄ አመልክሃለሁ ፈቅጄ አመልክሃለሁ አመልክሃለሁ ወድጄ አመልክሃለሁ ፈቅጄ አመልክሃለሁ አመልክሃለሁ ፈቅጄ አመልክሃለሁ ፈቅጄ አይበቃም አይበቃም እንደዚህ ብልህ አይበቃም እንደዚያም ብልህ አይበቃም እኔ ባመልክህ አይበቃም አይበቃም ስለዚህ ወድጄ አመልክሃለሁ ፈቅጄ አከብርሃለሁ ሃሌሉያ አመልክሃለሁ ወድጄ አመልክሃለሁ ሲወደደች ወዴት ትገኛለህ ስፍራውን አሳየ የተሰማራ ነፍሴ ወደደች ወዴት ትገኛለህ ስፍራውን አሳየ የተሰማራ እጆቻችሁን ከፍ አድርጉና እንበልጌታ እንደ እግዚአብሔር ያለ ብሩን ይውሰድ። ምክንያቱም ከማታ ጀምሮ ለዚህ ጉባኤ እንድናገርበት የተናገረኝ ቃል ነው። ይህንን ቃል ሰጣችኋለሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል አባታችሁ እጅግ ባስቆጣኝ ዘካርያስ 8:14 የሰራዊት ጌታ እግዚአብሔር እንዲህ ይላልና አባቶቻችሁ እጅግ ባስቆጡኝ ጊዜ ክፉ ለማድረግ እንዳሰቡ እንዳልተጸጸትኩም ይላል የሰራዊት ጌታ እግዚአብሔር እንዲሁ ዳግመኛ ለኢየሩሳሌምና ለይሁዳ ቤት በዚህ ወራት በጎነትን አደርግ ዘንድ አስቤያለሁ። አትፍሩ ሲል መጀመሪያ እንደዚህ ነው ያለው ለይሁዳ ቤትና ለእስራኤል ቤት በጎነትን የማደርግበት ወር ይሄ ነው። አሜን አሜን። አሁን ነው ይበለኝ ማለት አሁን በለን ድገሚና አሁን ነው ወይ ጠላት ይሄንን አመት አትሻገርም ይላል። እግዚአብሔር ግን ባለቀ ወር ላይ እንደዚህ በላቸው ብሎኛል። ይሄ ትንቢት ነው። ስማኝ በዚህ ወር መልካምን አደርግ ዘንድ ምን ብያለሁ አስቤያለሁና አትፍሩዋል። ዮሐንስ 20:21 ላይ አይታችኋል። በጣም በሚገርም ሁኔታ በሳምንቱ መጀመሪያ ቀን ማለዳ ኢየሱስ ለመቅደላዊት ማርያም ተገናኛትና እነሱ ደግሞ ፈርተው ተሰብስበው በነበረበት 21 ላይ ስትሄዱ እንደዚህ ይላል ዳግመኛ ገባና ደጆች ተዘግተው ሳሉ ኢየሱስ መጣና በፍርሃት ውስጥ እያሉ መጣና ከዚህ በኋላ ገዳይ አይሁን አሁን እኛን ገለናል ብሎ ተራ እየጠበቁ እያለ ድንገት መጣና እንደዚህ ያለ ሰላም ለእናንተ ይሁን። መጽሐፍ ነው የሚናገረው። ዳግመኛ መጣና ዳግመኛ ሰላም ለእናንተ ይሁን። የትላንትናው ሰላም ዳግመኛ ይሁን። ክርስትና ከትላንት ወዲያ እንደዚህ ለምትሉ ሰዎች ዳግመኛ እግዚአብሔር ይጎዳል። አሜን። ዳግመኛ እግዚአብሔር ይጎዳል። አሜን። ዳግመኛ እግዚአብሔር ፕሮግራም አለ። ዳግመኛ እግዚአብሔር ካንቺ ጋር አሜን። አረ ሃሌሉያ በኢየሱስ ክርስቶስ ይሄ ዳግመኛ የሚለው ቃል በሕይወታችሁ ከዚህ ሰዓት ጀምሮ የታተመ ይሁን። አሜን። አረ ሃሌሉያ አሜን። ይሄንን ቃል ዝም ብለህ ንገራቸው። አሜን። በዚህ ወር
በጎነትን ሊያደርግ እግዚአብሔር አስቧልና አትፍሩ። ጠላት ያየ ያለው 2018 ያደርግብሻለሁ። እግዚአብሔር ደግሞ ይሄኛውን ወራ ወሩ ሊያልቅ 3 ቀን ቀርቶታል። እግዚአብሔር እንደዚያ በጎ ነገር ላደርግ አስቧል። አትፍሩ። አረ ሃሌሉያ ኢየሱስ ክርስቶስ እግዚአብሔር እንደዚህ ነው ያለው። ጠላታችሁ እያየ ጠላት የሆነ እየመሰለው ማለት ነው። በጣም ብልጥ የሆነ እየመሰለው አስቀድሞ ያለውን ዘመን ሊያጨልም ሲመጣ እግዚአብሔር ዛሬ ላይ ቆሞ ይናገራል። እኔ ስለ ብልጠትና ስለ ሞኝነት በጣም እያጠናው አንድ ነገር አነበብኩ። በጣም በሚገርም ሁኔታ አንድ አስተማሪ ውሃ ጉድጓድ ይገዛል። ከማን እንደሚገዛ ታውቃላችሁ? ከጠበቃ ነው የሚገዛው። ከጠበቃ ገዝቶ ጠበቃው ሸጠለት የውሃ ጉድጓድ። ከዛ ሂሳብ ሰራ ገባና ቤት በማግስቱ መጣና ጉድጓዱን የሸጥኩልህና ውሃውን አልሸጥኩልህም፣ የውሃውን ሂሳብ ክፈለኝ አለ። እኔም ራሴ ልመጣ ነበር አለው መምህሩ። እኔም ልመጣ ለምን አለው? ጉድጓዱን እውነት ነው ገዝቻለሁ፣ ውሃውን አልገዛውም። ውሃውን ወይ ከጉድጓዴ አውጣ ወይ ኪራይ ክፈለኝ አለ። አረ ኢየሱስ ያድናል። አረ ሃሌሉያ። ዘንድሮ ጠላት በብልጠት በማይችልን መንገድ እግዚአብሔር በክብር ይገለጣል። እመኑኝ፣ ከዚህ በኋላ ሊያቆምሽ የማይችል ክብር አንተ ጨክነህ አሜን። እግዚአብሔር በዘመናችሁ ሂሳብ ሰርቶ የመጣ ጠላት በድንገት ሲመለስ እያየሁ እግዚአብሔር በዚህ ጉባኤ መካከል ይኸውልሽ በጣም ከሚገርም ሁኔታ ወደሚገርም ክብር ያሻል። አሜን። የሩትን መጽሐፍ ምዕራፍ 2 አውጣልኝ እግዚአብሔር ሰው። በጣም የሚገርመው ዛሬ የመልእክቴ ክፍል ራሱ የማሳው ባለቤት ይመጣል። የማሳው ባለቤት ይመጣል። የዚህ ማሳ ባለቤት ራሱ ለዛውም ደግሞ ሊያሰዋውር ሽፍት ሊያደርግ ነው የሚመጣው። አንተ ባለሽበት ጥሎሽ ሊሄድ አይደለም። አሁን የሚመጣው የማሳ ባለቤት ነገር ሊቀይር ነው። የሆነ አሜን የሚለኝ ሰው አለ። ኢየሱስ ያድናል። ሃሌሉያ። ምን ታሪክ አለ ብትይኝ ነብዩ በደንብ ያውቃል ታሪክ። ቤተሰቤን ያውቃል፣ ዘር ማንዘሬን ያውቃል። ይኸውልህ ያገናኘን በቤተሰብ በዘር በናምን በኩል ነው። ዘሮቻችን የሉም። አሁን እኔና እሱ ነን ወዳጅ ሆነን የቀጠልነው። በጣም የሚገርመው ያስቀጠለን እግዚአብሔር ከኛ ጋር አለ። ወራሃል ካልሽኝ እኔ አሁን ላንቺ አልነግርሽም የስንተኛ ክፍል ተማሪ እንደሆንኩ። ነገር ግን ቅዱሱ መንፈስ በኔ ውስጥ እየሰራ ህዝብና ምድሪቱን ሰጥቶኛል። አሜን። እመነኝ የማሳው ሃሌሉያ። አንበበው እስቲ እግዚአብሔር ሰው 4 እነሆም ቦዔዝ ከቤተልሔም መጣ፣ አቃሎችንም እግዚአብሔር ከእናንተ ጋር ይሁን አላቸው። እግዚአብሔር ሰው ቁጭ በልና አውራልኝ ማለት መሀል ስለማስቀመጥ ተባረክልኝ። በዚህ አጋጣሚ እግዚአብሔር በጎነት ሊያደርግ ካሰበላቸው ሰዎች አንዱ አንተ። አሜን። እግዚአብሔር እንደዚህ አለ፣ ግፍትና ግርግሩን ጥለህ ወጥተሃል አላቸው። ትንቢት ሊጀምር ነው። አሜን በል። በኢየሱስ ስም እኔ ይኸውልህ ብታምን ባታምን እኔ ጉዳይ አይደለም። እኔ ከበር ሳልሄድ የሚፈጸምላቸው ሰዎች አሜን። እግዚአብሔር ያስታጠቀኝ ሰው ነኝ። በትምህርት አይደለም፣ በሆነ ነገር አይደለም፣ በዘር አይደለም፣ በቤተሰብ አይደለም፣ በቅባት አምናለሁ። እግዚአብሔር እንደዚህ አለ፣ ግፍትና ግርግሩን ጥለህ ወጥተሃል አለ። አንቱታውን ጥለህ ወጥተሃል አለ። አሁን ያለበት ምድረ በዳ ነው አሉ። ነገር ግን እግዚአብሔር እንደዚህ አለ፣ በጎ ነገር አደርግልህ አሰብኩ። አሜን። ዝም ብላችሁ መሪ ነበሉልኝ። መሪ ነህ እንደውም ፓስተር ነበሉልኝ። ኢየሱስ ያድናል። እግዚአብሔር እንደዚህ አለ። አላውቅም ፓስተር ጓደኛዬ ስላልኳችሁ ብዙ ነገር ነግሮኝ ሊመስለኝ ከመሰለ ይምሰል። እዳውን ትወጣዋለህ። እግዚአብሔር አስረግጦ የሚያወራኝ ነብይ ነኝ። እዛውም ይኸውልህ ልንገርህ ከአንድም ምዕመን ያቀኛል። ከአንድም ምዕመን ሳንቲም ተቀብዬ አይደለም ማገለግል። ይኸውልህ ሰኞ እስከ እሑድ የሆነ ፕሮግራም የሌለኝ ቀን ብትመጣ ሰጋቱራ በሰጋቱራ አናሲ ነብይ ነኝ። ስለዚህ እግዚአብሔር ያወራኝን ነው የማወራው። ከማንም ሰምቼ አላወራም። ስለዚህ የምታደርግልኝ የምትሰፍርልኝ ነገር የለም። የምታቆርፍ ከሆነ ፊቴ ያስጠላብሃል። እየሳቅ ብትሰማኝ ይሻላል። ዛሬ የሆነ መልእክት ወስደህ ትወጣለህ። እግዚአብሔር እንደዚህ አለ፣ የለየው እኔ ነኝ፣ ያወጣው እኔ ነኝ አለ። እግዚአብሔር እንደዚህ አለ፣ ለድንቅ ዓላማ አምጥቻለሁ። አሜን 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 ኢየሱስ ሃሌሉያ አሜን። እግዚአብሔር ዛሬ የሆነ ደመና እናንተ ሰፈር ያለው አሜን፣ እናንተን የሚያናግርበት ክብር ያመጣ አሜን። እግዚአብሔር እንደዚህ አለ፣ በስርህ በጣም ብዙ ትውልድ
ፈልሷል አለ። በጣም ብዙ ትውልድ በፉጨት ጠርተሃል አለ። ነገር ግን ብድራት ነቀፋ ነው የሆነው አለ። ብድራት ስደት ነው የሆነው አለ። ብድራት መገፋት ነው የሆነው አለ። እኔ ካንተ ጋር አለ። አሜን ሃሌሉያ አሜን ኢየሱስ አሜን። የኤፍቴቦስቴን ታስታውሳለህ? እንደዚህ አለ ከዳዊት ጋር ሲገናኙ ዳዊት ያኔ አቤሴሎም ወደ ጫካ ባባረረኝ ሰዓት ለምንድን ነው ያልመጣው ምናምን ሲለው እኔ እኮ ሲባ የሚባል ሰውዬ አታሎኝ እንጂ አንተን ለማግኘት ሳልፈልግ ቀርቼ አይደለም። እንደውም አንተን ስናፍቅ ጺሜን አልተቆረጥኩም፣ ልብሴን አላጠብኩም፣ አህያ አላገኘሁም እንጂ አንተን እናፍቅ ነበረ አለ። ስለዚህ ወሬ አታብዛ አለ ንጉሡ። እኔን ለምን ፍለጋ ስላልመጣ ያንተን መሬት ለሲባ አካፍየዋለሁ። እንደዚህ አለ ንጉሥ በደህና ይምጣ እንጂ አቅልሎ መሬቱን ይውሰድ። እኔ ጉዳይ ከንጉሡ ጋር ነው። አሜን። ኢየሱስ ጌታ። ንካውና ጎን ላይ ያለውን ንካውና ዛሬ ግድ የለም አትታዘበኝ በል። ኢየሱስ ጌታ። ሃሌሉያ። አይቴ እዚህ ቤተ ክርስቲያን ዛሬ አባልነት ፎርም ሞልቼ ነው። አሜን። ሞልቼ ነው። ጠራኝ አልጠራኝ እኔ የምገኝ ሰው አሜን። እዚህ አዳማ ላይ እንደገና የሚቀጥሉት ልጅ አሜን። እግዚአብሔር ምስክሬ ትላንት ማታ ነው እዚህ ከተማ የገባው። ሌላ አገልግሎት ነበረኝና እስከ ምሽት 7 ሰዓት ሳገለግል ነበር። እግዚአብሔር ስለዚህ ፕሮግራም እየተናገረኝ ነበር። በዚህ ወር በጎነትን አደርጋለሁ። አሜን። እጄ ወደ ኋላ ዞሬ የራሴን አስቤያለሁ። እግዚአብሔር በጎነት አድርጎላቸው። አረ ኢየሱስ ያድናል። ሃሌሉያ። በጣም ደስ ብሎኛል። ዛሬ እዚህ መካከል የሚገለጥ የሆነ ደመና አሜን። ሲመራ የነበረው ደመና የሆነ ጊዜ ይቆምና ይቆማሉ ሰዎች። ደመናው ካልተንቀሳቀሰ አይንቀሳቀሱ። ለካ እናንተ በሆነ ጉዳይ ላይ የኔ ነገር ስታክ ያደረገ ያላችሁ ቆመ ያላችሁ እናንተ አይደላችሁም የቆማችሁት፣ ደመናው ነው የቆመው። ዛሬ ደመናው መንቀሳቀስ ይጀምራል። እናንተን የሚመራ ደመና መንቀሳቀስ ይጀምራል። ሃሌሉያ። በናዝሬቱ ጌታ በኢየሱስ ስም አልፎ መውጣት የሚሆን አሜን። ዛሬ እኔ ላትም ነው ሰማይ የጨረሰው። ዛሬ እግዚአብሔር ተናግሮ በህይወታችሁ ሊያደርግ የተወራረደባችሁን ጉዳይ እኔ አትሜ ነው የምሄደው። ምክንያቱም መንፈስ ቅዱስ አንድ ነገር ብሎኛል። ተረኛ እዚህ ቤት ዛሬ ይወለዳል። አሜን። ስታየው ሸራ ነው፣ ስታየው የሆነ ነገር ነው። ስታይ አንተ እኔ ለምቻለሁ። እግዚአብሔር በእንደዚህ አይነት ቦታ ተናግሮ ትልቅ ሲያደርግ አይቻል። እግዚአብሔር ሲረዳ ሲያግዝ አይቻል። ሃሌሉያ። ኢየሱስ ያድናል። አንተ ተረኛ ናችሁ እያልኩ እየተናገርኩ ተራ ደርሷል እየተባለ እየተነገረ ነገር ግን ዳር ላይ ለቆመ ሰው ዛሬ መልእክት አለ። እምቢ ብትል ተገፍተሃል። አሜን አሜን። ኢየሱስ ያድናል። ነብይ አንድ ጊዜ አንድ ንጉሥ እንደዚህ አለ። ዛሬ ወደ መልእክቴ አልገባውም። በጣም የሚገርም መልእክት አለ። እግዚአብሔር በዚህ ጉባኤ መካከል የሚያስነሳቸው ብርቱ ኃያላን ሰዎች አሉ። እንኳን ደስ ያለ ነብይ። ብቻህን አይደለም፣ እግዚአብሔር ልፍ ሰው ይሰጣል። ዛሬ በኢየሱስ ስም የሚነሱ ሰዎች አሉ። የምንጠራቸው ሰዎች አሉ። ከጫት ተራ የምንጠራቸው አሉ። ከመጠጥ ቤት የምንጠራቸው አሉ። ከሆነ ጉባኤ የምንጠራቸው አሉ። በኢየሱስ ክርስቶስ ስም ዛሬ አትመን እንሄዳለን። አንድ ንጉሥ እንደዚህ አለ። ልጄን መዳር እፈልጋለሁ አለና አዋጅ አስነገረ። ለመዳር ማለት ነው። አንድ ፕሮግራም አወጣ። የዋና ፕሮግራም አወጣና ዋናውን የሚያሸንፍ ሰው ተወዳድሮ አንደኛ ይወጣ ልጄን ያገባል ብሎ ተወራረደ። አዋጅ አስነገረ። የከተማው ወጣት ሁሉ የንጉሥን ልጅ ለማግባት ዋና ውድድር ጀመረ። የዋና ልብስ መልበስ ጀመረ። ብዙ ከሞከሩ በኋላ ንጉሡ ማማ አሰራና የዋና ገንዳ አዘጋጅቶ በሉ ዋናውን ጀምሩ፣ ቀድሞ ገብቶ የዋኘ ልጄን ያገባል አለ። ከዛ ቁጭ ብሎ እያየ ልክ ሁሉም ሮጦ ይመጣና ይመለሳል። ለምን መሰላችሁ? ውሃ ውስጥ ዘንዶ ተኝቷል። ሁሉም እየፈራ ይመለሳል። ወዳጅ የሆኑ ሁለት ሰዎች ነገር ግን አንዱ ለአንዱ ሞት የሚመኝ ጠላት ነው ወዳጅ መስሎ አብረው ይሄዱና ያይና ይመለሳል። ይሄኛው ያላየ ቀድሞ ሲገባ ይገፈትረዋል። ገብቶ ሲገፈትረው ይዋኛል። ለካ ዘንዶ አርተፍሻል። ኢየሱስ ያድናል። ሰውየው ሲዋኝ ንጉሡ ተነስቶ አጨበጨበለት። ሰውየው ከዛ ወጥቶ ምን እንደጠየቀ ታውቃላችሁ? ማን ይገፈተረ? ኢየሱስ ያድናል። ዛሬ አንቺ እምቢ ብትይ ቃል ትንቢት መጥቶ እምቢ ብትል ጠላት ራሱ ወደ በረከት ያስገባል። አረ ሃሌሉያ። ዛሬ ጠላትሽን አርቀን አንጥለው። እዚሁ መንደር ላይ ያለ ጠላትሽ ወደ በረከት ይገባል። ኢየሱስ ሃሌሉያ። በጣም በሚገርም ሁኔታ
ያኛው የገፈተረው ሰውዬ ከነቁምጣው ሄዶ ቤተሰብ ራቁቱን ሄዶ ከዋና የወጣ ሰው ነው እንግዲህ ሮጦ ሄዶ ልጃችሁ በዘንዶ ተበልቷል ብሎ እየሮጠ ሲመለስ እርቃኑን ያለው ሰው አስከትሎ ሲመጣ ሰውየው ሙሽራ ሆኖ የሙሽራ ልብስ ዛሬ ውርደትሽን የጠበቁ በክብር ትለያለሽ። አላውቅም የሆነ ደመና ግን እዚህ ቤት አለ። በኢየሱስ ክርስቶስ ስም የክብር ደመና አሜን። አምናለሁ ዛሬ በዚህ ቀን እግዚአብሔር በዚህ ድንቅ ያደርጋል። በዚህ ታምራትን ያደርጋል።